ሰላም እንደምናላችሁልን ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 መርሃ ግብሩን ነሐሴ 9 እንደሚጀምር ኦፊሻል አስታውቋል። የእንግሊዝ ፕሪሚየር ሊግ ሙሉ መርሃ ግብር ደግሞ ዛሬ ወጥቷል። እኛም እሱን ልንዳስስ ከእናንተ ጋር ተገናኝተናል። 38 ቡድኖች ለ9 ወራት ያህል ከሜዳቸው ውጭ በባላንጣናት ከ19 ቡድኖች ጋር የሚያደርጉትና በዓለም ተወዳጅነቱን እና በትኩረት ብዙዎች የሚጠብቁት የሊግ ውድድር ነሐሴ 9 ጅማሮን ያደርጋል። ወደ ኦልድ ትራፎርድ አቅንተን ከማንቸስተር ዩናይትድ ጋር ከታሪካዊ ባላንጣችን ጋር ደግሞ ነሐሴ 11 እሑድ ምሽት 12 ተኩል ደግሞ ጨዋታችን እናከናውናለን። የሊጉ ጅማሮ አርሰናል ምን ይመስላል፣ እንዲሁም ደግሞ የሊጉ መጨረሻ ላይ ከነማን ቡድኖች ጋር ይጫወታል፣ እንዲሁም በፌስቲቭ ፔሪየድ ወይም ደግሞ በተለምዶ ቦክሲንግ ዳይ ከሚባሉት መርሃ ግብሮች ጋር ከነማን ጋር ይጫወታል፣ ሲቲን በየትኛው ጊዜና በየትኛው ወቅት እንገጥመዋለን፣ እንዲሁም ባለፈው የውድድር ዓመት ባላንጣችን ሊቨርፑል ጋር መቼ እንጫወታለን። እነዚህን ጉዳዮች እየዳሰስኩ ከእናንተ ጋር ቆይታ አደርጋለሁ ማለት ነው። አብራችሁን ቆዩ። እንዲሁም ሰብስክራይብ አድርጋችሁ ወዳጅ ሁኑ። ሰብስክራይብ ያደርጋችሁ ደግሞ ላይክ አድርጋችሁ ቪዲዮአችን ጀምሩ። ሁሉንም ስለምታደርጉልን ከልብ እናመሰግናለን። በድጋሚ የምትገኙት አርሰናል ኢንፎ ላይ ነው ተወዳጆች። ኦፊሻሊ የ2025-26 የእንግሊዝ ፕሪሚየር ሊግ መርሃ ግብር መውጣት ችሏል ማለት ነው። እንግዲህ 38 ጨዋታዎች፣ 9 ወራት፣ 19 ባላንጣዎችን በሜዳና ከሜዳ ውጭ በሚደረጉ መርሃ ግብሮች የሚያታግለው የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 መርሃ ግብር በቲኤንቲ ስቱዲዮ መሳሳል ዛሬ ወጥቷል፣ ሮብ ማለት ነው። ብዙ ነገሮችን ያስገረሙ ናቸው። ከፕሪሚየር ሊጉ መርሃ ግብር ወይም ደግሞ ከጅማሮ ገና ትልልቅ ቡድኖችን ያገናኛል። አርሰናል በኦልድ ትራፎርድ ከማንቸስተር ዩናይትድ ጋር ደግሞ የሚያገናኘው ጨዋታ የሚጠበቅ ይሆናል። ነሐሴ 9 የእንግሊዝ ፕሪሚየር ሊግ ጅማሮ ይሆናል በኢትዮጵያ ቀን አቆጣጠር ማለት ነው። ነሐሴ 11 እሁድ 12 ሰዓት ተኩል ደግሞ በኦልድ ትራፎርድ የምንጊዜም በታሪክ ባላንጣዎቹ ማንቸስተር ዩናይትድ እና አርሰናል ይገናኛሉ ማለት ነው። በጣም ብዙ ነገሮች አሉት። እንግዲህ አርሰናል በፕሪሲዝን ጁላይ 19 ወደ ሲንጋፖር ከማቅናቱ በፊት በስፔን ይሰበሰቡና ከዛ በኋላ በስፔን ሞቃታማ ቦታ ላይ ልምምዶችን ከጀመሩ በኋላ ወደ ሲንጋፖር ያቀናሉ። ከሚላንና ኒውካስል ጋር ከተጫወቱ በኋላ በሆንግ ኮንግ ከስፐርስ ጋር ይጫወታሉ። እነዚህ መርሃ ግብሮች ካከናወኑ በኋላ የእንግሊዝ ፕሪሚየር ሊግ ጅማራቸውን ያደርጋሉ ማለት ነው። በጣም ጠንካራ የሚሆን የሊግ ጅማሮ ይጠብቃቸዋል። እንግዲህ ጠንካራ የሊግ ጅማሮ ሲኖር ሁለት አንድምታዎች ይኖሩታል፣ እንመለከተዋለን። እንግዲህ እንዳልኳችሁ በኦልድ ትራፎርድ ከዩናይትድ ጋር ከተጫወት ነው በኋላ አዲስ አዳጊውና በሻምፒዮንሺፑ ሻምፒዮን ሆኖ ከመጣው ሊድስ ዩናይትድ ጋር ሁለተኛውን የኤምሬትስ ጨዋታ ያከናውናሉ። በኤምሬትስ የመጀመሪያ ጨዋታ በሊጉ ሁለተኛ ሳምንት መርሃ ግብር ይሆናል። ከዛ በኋላ ወደ አንፊልድ ነው የምናቀና እንግዲህ ማለት ነው። ወደ መርሲሳይድ አቅንተን ከሊቨርፑል ጋር እንጫወታለን ማለት ነው። የኦገስት መርሃ ግብሮቻችን እንደዚህ ካጠናቀቅነ በኋላ ሴፕቴምበር ላይ የመጀመሪያ ጨዋታችን በኤምሬትስ ከፎረስት ጋር እንጫወታለን። ከኖቲንግሃም ፎረስት ጋር ከኑኖ ስፒሪቶ ሳንቶ ቡድን ጋር ማለት ነው። ከዛኛው ጨዋታ ቀጠል ብሎ ሲቲን ነው የምናገኘው በሜዳችን ኤምሬትስ። የመስከረም ወር የመጨረሻ ጨዋታ ወደ ኢንተርናሽናል ብሬክ ከሜዳችን በፊት ወደ ሴንት ጄምስ ፓርክ አቅንተን ከኒውካስል ጋር የምንጫወት ይሆናል ማለት ነው። የሊጉ ጅማሯችን ይሄን ይመስላል። እንግዲህ ኦገስትና ሴፕቴምበር ወይም ደግሞ 6 የመጀመሪያ ጨዋታ ላይ ከዩናይትድ፣ ሊቨርፑል፣ ሲቲና ኒውካስል ጋር የመጋፈጥ መከራ ልትሉ ትችላላችሁ፣ ወይም የመጋፈጥ ሁኔታ ይጠብቀናል። እንግዲህ አትሌቲክ ዛሬ ድልድሉ ከወጣ በኋላ የሊጉን ከባድ ጅማሮ የሚያደርጉ ቡድኖች ብሎ ከ1 እስከ 20 ለመዘርዘር ሞክሮ ነበረ። ሊጉን በምን ያህል መንገድ ይጀምራሉ የሚለውን ለመመልከት ማለት ነው። በአንደኛ ላይ ከባድ ወይም ደግሞ መጥፎ አጀማመር ያደርጋል ብሎ ያስቀምጠው ማንቸስተር ዩናይትድ ነው በ62 ነጥብ ማለት ነው። ከባድ አጀማመር ያደርጋል ብሎ አስቀምጦታል። ምክንያቱም ማንቸስተር በመጀመሪያው ጨዋታ ከአርሰናል ጋር ይጫወታል። አንቹሪያል ደርቢ ሊቨርፑል ጋር በተከታታይ የሚያደርጋቸው መርሃ ግብሮች ስላሉበት ማለት ነው። ከዛ በኋላ አርሰናል ነው በ60 ነጥብ ከባድ ጅማሮ ያደርጋል ብሎ ያስቀምጠው ማለት ነው። የአምኖ ሻምፒዮን ሊቨርፑል ደግሞ ሶስተኛ ላይ ተቀምጧል በ57 ነጥብ ማለት ነው። የሊጉ ጅማሮ ላይ ሲጀምር ቀለል አድርጎ ሊጉን ይጀምራል ተብሎ የተቀመጠለት የሊጉ አዳጊ ቡድንና በፕሌይኦፍ የመጣው ሰንደርላንድ ይሆናል ማለት ነው። 39 ነጥብ ነው የተሰጠው። ከሱ ቀጥሎ በርንሌ ሊጉን ወይም ቀስ ባለ ፔስ ይጀምራል ተብሎ ይጠበቃል በ41 ነጥብ። ዊሳም 42። ከትልቅ ቡድኖች ሲቲና ቼልሲ ሊጉን በትንንሽ ጨዋታዎች ወይም ደግሞ በከባድ ሁኔታ አይጀምሩም ተብሎ ግምት ተቀምጦላቸዋል ማለት ነው። እንግዲህ ሊጉን በእንደዚህ ሁኔታ መጀመር ሁለት መልኮች ይኖሩታል። አንድ ቡድን በጥሩ ሁኔታ ተዘጋጅቶ ከሆነ በጣም ጥሩ አጀማመር ይኖራል። ትልልቅ ቡድኖችን በጊዜ ትጨርሳለህ፣ በጥሩ ሳይኮሎጂ ትጀምረዋለህ ሊጉን ማለት ነው። ግን ውጤት ካንተ ጋር ማይሆን ከሆነ ግን የሲዝኑ አመቱን ነገሮች ሁሉ ይጎዳባል ማለት ነው።
የሲዝኑ መጀመሪያ ውጤት እምቢ ካለ የሲዝንን በሙሉ ወይም ደግሞ የውድድር ዓመትን በሙሉ እንደሚጎደው በድፍረት መናገር ይቻላል። ምክንያቱም የምትጫወትበትን ዓላማ ሁሉ ያጠፋዋል። ዋንጫ መጫወትክን ከዋንጫ ከሚፎካከሩ ነጥብ ቡድኖች ጋር ያለ ነጥብ ልዩነት ይሰፋል። የቲም ሜንታሊቲ ይወርዳል። የተጫዋች ብቃት ኢንተንሲቲ ይወርዳል እና ሊጉ የሚጀምርበት መንገድ ብዙ ነገር እንደሚጎዳው ይነገራል ብዙ ጊዜ ማለት ነው። አንዳንዴ ደግሞ አድቫንቴጅ ያለው ቀስ ብለ መጀመር በሊጉ የመጨረሻ መርሃ ግብሮች ላይ የፔስን ወይም ደግሞ የብቃትን ጫፍ ላይ ለመድረስ ይረዳል ይላሉ። ግን መልክ አለው ግን አስቸጋሪ ውድድር ጅማሬ ይሆናል። የመጀመሪያው የሰሜን ለንደን ደርቢ እንግዲህ ይሄ በጣም ወሳኝ ለሆነው ለሰሜን ለንደን አካባቢ ለንደን ለሚኖሩ የአርሰናል ደጋፊዎች ነው። ምክንያቱም ገና ሊጉ ሲወጣ ከቶተንሃም ጋር መቼ ነው ድርድሩ ሲወጣ ከቶተንሃም ጋር መቼ ነው የምንጫወተው የሚለው የሚያሳስበው ጉዳይ ነው ለነሱ ማለት ነው። ኖቬምበር 22 ህዳር ላይ ከነሱ ጋር የመጀመሪያ መርሃ ግብር ይሆናል። የመልሱ ጨዋታ ደግሞ ፌብሩዋሪ 21 ላይ ይሆናል ማለት ነው። በቅርብ ጊዜ ባላንጣችን ነው ልንለው እንችላለን። ማንቸስተር ሲቲ በተከታታይ 2 ዓመት በዋንጫ ፉክክር ውስጥ አብረን ስለቆየን ማለት ነው። የመጨረሻ መርሃ ግብሮችን ስትመለከቱ ከምታገኟቸው ትልቅ ቡድኖች አንዱ ሲቲ ነው። የመጨረሻው መርሃ ግብሮቻችን እንግዲህ ለዋንጫ የምንጫወት ከሆነ የ2025-26 ሲዝን እና በዋንጫው ፉክክር ውስጥ የምንቆይ ከሆነ የመጨረሻ ወሮች ለኛ በጣም መልካም ናቸው። ማርች፣ ኤፕሪል እና ሜይ ብትመለከቱ ለዋንጫ ፉክክር በጣም ወሳኝ የሚባሉትን 3 ወሮች ብትመለከቱ በተለምዶ ቢግ 6 ከሚባሉ ቡድኖች ጋር የምንጫወተው ከአንድ ቡድን ጋር ብቻ ይሆናል፣ ከሲቲ ጋር ማለት ነው። በኤፕሪል 18 በኢታሊያን ጨዋታ እናደርጋለን። ከዛ ውጭ ግን ትልልቅ የሚባሉ ቡድኖች የሉም። እንግዲህ ሊግ የራሱ ባህሪ ያለው አዲስ አደገኛ ቡድን ይመጣላ የሆነ የማጠብቀው ቡድን ደግሞ ደክሞ ልታገኘው ትችላለህ እንጂ ለምሳሌ ኤፕሪል ወር ላይ ከቦርንሞዝ ጋር ከሜዳችን ውጭ ከሲቲ ጋር እንጫወታለን። ከዛ ከኒውካስል ጋር በኤሚሬትስ እንጫወታለን። ኋላ ራን ኢን ወይም ቦላታው ሲጀምር ግንቦት ላይ ከፉላም ጋር በሜዳችን እንዲሁም ደግሞ ከዌስትሃም ጋር ከሜዳችን ውጭ ከበርንሌ ጋር አዲስ አዳጊው ጋር በሜዳችን እንዲሁም ደግሞ የሲዝኑ መጠናቀቂያ ወይም መገባደጃ ደግሞ ከፓላስ ጋር ከሜዳችን ውጭ የምናደርገው ይሆናል ማለት ነውና ወረቀት ላይ ስንመለከተው በጣም ጥሩ መርሃ ግብር ይመስላል። ወይም ደግሞ ጥሩ የመጨረሻ ቦላታ እንደሚኖረን የሚያሳይ ይመስላል። ቦክሲንግ ላይ የብዙዎቹ የሚጠብቁት ነው። ከነማን ጋር የፌሲ ፔሬድ እና የቦክሲንግ ላይ መርሃ ግብሮች ይኖሩናል ማለት ነው። እንግዲህ ቦክሲንግ ላይ አንድ መርሃ ግብር ነው ወይም ደግሞ ከበዓል በፊት ከክሪስማስ በፊት የሚከናወን የመጨረሻ ጨዋታ ነው ቦክሲንግ ዴይ የሚባለው። ግን ፌሲ ፔሬድ በተለምዶ ኢትዮጵያ ውስጥ ቦክሲንግ ዴይ የሚባሉት ጨዋታዎች አርሰናል ከኤቨርተን ጋር፣ ከብራይተን ጋር፣ ከአስቶን ቪላ እና ከአንድሬ ራዮላው ቦርንሞዝ ጋር የምንጫወት ይሆናል ማለት ነው። ኤቨርተን ጋር ከሜዳችን ውጭ እንጫወታለን። ከብራይተን ጋር በሜዳችን፣ ከቪላ ጋር በሜዳችን የኡናይ ኤምሬ የቅርብ ዓመታት ደግሞ እያስቸገረን ካለው ቡድን ጋር ማለት ነው። እንዲሁም ደግሞ ከቦርንሞዝ ጋር ከሜዳችን ውጭ እንጫወታለን ማለት ነው። ሪሊ ቦክሲንግ ዴይ የምትባለው ጨዋታ ከብራይተን ጋር የምናረጋት ነው። እሱን ጨዋታ ካረግነ በኋላ የፈረንጆች ክሪስማስ ይሆናል። ከዛ በኋላ የፈረንጆች አዲስ ዓመት ከመምጣቱ በፊት ደግሞ ከቪላ ጋር እንጫወታለን። ከፈረንጆች አዲስ ዓመት በኋላ ደግሞ ከቦርንሞዝ ጋር ጨዋታችን እናከናውናለን ማለት ነው። ይሄ ነው እንግዲህ የሊጉ ወሳኝ የሚባሉት መርሃ ግብሮች። እንግዲህ አንዱ ኢንተረስቲንግ የሆነ ጉዳይ ሰዎችን ያነጋግር ያለው ጉዳይ የሴፕቴምበር ላይ ከሲቲ ጨዋታ ከመከናወኑ በፊት የሻምፒዮንስ ሊግ የምድብ የመጀመሪያ ጨዋታችን እናከናውናለን። ሴፕቴምበር 16 ሻምፒዮንስ ሊግ የምድብ ጨዋታዎች ይጀምራሉና እነዚህ ጨዋታዎች ከማንቸስተር ሲቲ ከመካሄዳው በፊት ነው የምንጫወተው፣ ወይ ደግሞ ከማንቸስተር ሲቲ ጋር ከመጫወታችን በፊት ነው የሚከናወነው። ዘንድሮም እንደዚህ አይነት ነገር አጋጥሞን ነበር። አንድ የሻምፒዮንስ ሊግ ጨዋታ አከናውነን ነበር ሲቲ ጋር የተጫወትነው። ዘንድሮም ይሄ ነገር ተደግሞ እየተመለከትነው እንገኛለን ማለት ነው። እንግዲህ አዲስ አዳጊ ቡድኖች ሊድስ፣ በርንሌይ፣ ሰንደርላንድን በተለያየ ጊዜ እንገጥማቸዋል። ሊድስን በወሩ ሊጉ ጅማሩ ላይ የምናገኘው ቡድን ይሆናል ማለት ነው። የአርሰናል የሊግ ጅማሩ ይሄን ይመስላል። አሁን አርሰናል ሰዎች የሊጉ ጅማሩ መልካም ለማድረግና የቡድን ሳይኮሎጂ ለመጠበቅ ዝውውር ላይ መሳተፊያቸው ትክክለኛ ጊዜ እንደደረሰ መናገር እንችላለን። እንግዲህ አንዳንድ ሰዎች የቸኮሉ ይመስለኛል ለኔ ማለት ነው። ምክንያቱም የዝውውር መስኮት የተከፈተ ገና ሰኞ ዕለት ነው ኦፊሻሊ ማለት ነው። ከዛ በፊት ተከፍቶ የነበረው ጁን 1 እስከ ጁን 10 የነበረው ዝውውር ባለፈው ጊዜ እንዳወራ ነው ለክለብ ወርልድ ካፕ ለሚሳተፉ ቡድኖች የተከፈተ ዝውውር ነው። ለሌላው ቡድን መሳተፍ ቢችልም ግን ለነሱ ስፔሻሊ ተብሎ የተከፈተ ዝውውር ነው። ኦፊሻሊ የዝውውር መስኮት የተከፈተው ሰኞ ዕለት ነው። እስከ ሴፕቴምበር 1 የዝውውር መስኮት ይቆያል ማለት ነው። ገና ነው። ግን ክለብ ወርልድ ካፕ ስላለ አንዳንድ ክለቦች ሲቲ፣ ሊቨርፑል የመሳሰሉ ክለቦች ሊቨርፑል በክለብ ወርልድ ካፕ ባይሳተፍም በጣም ቀድሞ የዝውውር መስኮቶቻቸው መጨረሳቸው ወይንም ብዙ ተጫዋቾች ማስፈረማቸው
በአርሰናል በአንዳንድ ቡድኖች ላይ ይሁን ፍሪዚንግ እንዳለ ወይም እንደቆቆሙ ቡድኖች የሚያሳይ ነገር ይመስላልና ያስደነግጣል። ግን ደግሞ አርሰናል ማርኬቱ ላይ የሚፈልጋቸው ተጫዋቾች እስካሁን ወደ ሌላ ክለብ አልሄዱም። እንግዲህ በአጥቂ ስፍራ ላይ ቤንጃሚን ሼስኮ ነው ቀድሞ የሚፈልገው። በፕላን ቢ ላይ የተካተተው ተጫዋች ቪክቶር ዮኬሬሽ ነው። ሶስተኛ ላይ የምናገኘው ዋትኪንስ ነው። ሶስቱም ተጫዋቾች ወደ ምንም አይነት ክለብ አላመሩም። የመስመር ተጫዋቾቻችን ነው አርሰናል 4 ተጫዋች በቅድ ውስጥ ነበረ። ኒኮ ዊሊያምስ፣ ሮድሪጎ፣ ሎረንዛኔ እንዲሁም ደግሞ አንቶኒ ጎርደን አሉ። ሎረንዛኔ ወደ ጋላታሳራይ አምርቷል። ዊሊያምስ ወደ ባርሴሎና የሚያመራ ይመስላል። አሁን እጃችን ጋር ያለው የሪያል ማድሪዱ ሮድሪጎ እና እንዲሁም ደግሞ የኒውካስሉ አንቶኒዮ ጎርደን ብቻ ይመስላሉ ማለት ነው። የቶማስ ፓርቲ ዛሬ ማለዳ ላይ የሰራነው ፕሮግራም አለ። ቶማስ ፓርቲ ከቡድኑ ጋር የሚለያይ ከሆነ አርሰናል ፊቱን ወደ ሌላ ተጫዋቾች የማየት እድሉ ሰፊ ይሆናል ማለት ነው። ግን በጣም በጥሩ ሁኔታ ሲዝኑ በጥሩ ሜንታሊቲ ለመጀመር እነዚህ ተጫዋቾች በጣም ወሳኝ ናቸው። ደግሞ ለአርሰናል ሲዝኑ ቀድሞ መጀመር አስፈላጊ ነው። ባለፈው ውድድር ዓመት ወይ ለምሳሌ ከሲቲ ጋር በአንድ ነጥብ ባጣነው ጊዜ ሲዝኑን ቀድመን ባለመጀመራችንና መጨረሻ ላይ ፐርፌክት የሆነ የውድድር ዓመት ብናሳልፍም ከዱባይ ረፍት በኋላ በሚባለው ፐርፌክት የሆነ የውድድር ዓመት ብናሳልፍም ፐርፌክት መሆናችን አልጠቀመንም። ምክንያቱም የሲዝኑ ጅማሮ ላይ ከፉላይም ከዌስትሃም ጋር የጣልናቸው ነጥቦች ምን ያህል እንደጎዱን እናውቃለን። ዘንድሮም ደግሞ በተመሳሳይ የሊጉ ጅማሮ ላይ ነጥቦችን እንደጣልን ይታወቃል። በተለይ ደግሞ በተጫዋቹ ጉዳት በፊት መስመር ተጫዋቹ ጉዳት ምክንያት ነጥቦችን ስንጥል ተመልክተናልና ሲዝኑን ቀድሞ መጀመር ለአርሰናል የሚጠበቅ ወይም ደግሞ አስፈላጊው ነገር ይመስለኛል። ሊቨርፑል ዘንድሮ ሲዝኑን ቀድሞ መጀመሩና ከተቃራኒ ቡድኖች ጋር ነጥቦችን አስፍቶ መቀጠሉ የተቃራኒ ቡድኖች ሜንታሊቲ ላይ ብዙ ፋክተር ፈጥሮ የተፎካካሪን መንፈሳቸውን እንዳወረደው ይታወቃልና አርሰናል ያን የሚያደርገው ጊዜ ይመስለኛል። 60 ቀናት ይቀራሉ እንግዲህ የመጀመሪያውን ጨዋታ በኦልድ ትራፎርድ ከዩናይትድ ጋር ከማከናወናችን በፊት ማለት ነው። እርግጥ ከቶፕ 6 ወይንም ከቀድሞ ቢግ 6 ከምንለው ቡድኖች ጋር ያለን ሪከርድ ባለፉት 4 ዓመታት በጣም አስደናቂ ነው። በተለይ ደግሞ ከቼልሲ እና ከዩናይትድ ጋር ደግሞ 4 ዓመታትን አልፎታል ማለት ነው። ስለዚህ ወደ ኦልድ ትራፎርድ ሄደን ጨዋታውን ልናሸንፍ እንደምንችል መናገር እንችላለን። ግን ሲዝኑ ማንቸስተር ዩናይትድ በምን መንገድ ሊጀምረው እንደሚችል ፕሪዲክት ማድረግ አስቸጋሪ ነው የሚሆነውና የአርሰናል የዝውውር መስኮት የሚጠበቅ በጣም ኢንተረስቲንግ የሆነው ጉዳይ ይህ ይመስለኛል። ይሄን ተመለከትና ምሽታችሁ መልካም ይሁንላችሁ የመድፈኞች ቤተሰቦች።